ነገሩ ይሄው አብረን ነው ያለው። ማቲም አብሮ ነው ያለው፣ እኔም አብሬ ነው ያልኩት። ኦኬ እኛ እንኳን እዛ ስንል የነካን የለም። ፌዴራል አልነካንም። ሲፈትሹ አብረን ነበር። ይሄው ማቲ አብሮ ነበር። ማንንም አልለኩም። ምንም በአግባቡ ክስ እዛ ላይ ስለቀረበ ተጠርቶ ለመሄዱ እንኳን ስንጠራው መጥቷል ተብሎ ነው የተጻፈው። ስለዚህ ነገር ወደ መንግስት አዙረ ጻድቅ አትጫወትም። በወንጌል አማኝ ውስጥ ተቀምጠ የወንጌል አማኞችን ወክላለሁ ማለት አትችልም። የወንጌል አማኞች እንዲህ አይነት ሰባኪና ነቢያት ፓስተር የሚባሉ የላቸውምም፣ ልምምዳቸውም አይደለም፣ አልመጡበትም። ኦኬ። ስለዚህ እነዚህ ሁለት ግለሰቦች ነቢይ ገቢ ጉተባና እዩ ጩፋ የሚባሉ ግለሰቦች ናቸው ከሳሾቹ። የታሰረው ስማችን አጥፍቷል በሚል የከሰሱት። ስለዚህ ለእናንተ የተቀቡ ናቸው፣ ለምድር የተቀቡ ናቸው። ሲጸልዩ ጸሎታቸውን እግዚአብሔር ይሰማል። መሳሪያ የሚታጠቁ ታጅበው የሚሄዱ እግዚአብሔር የሚሰማቸው የዳኑ ናቸው። መንፈስ ቅዱስ በእነሱ ውስጥ ይኖራል ብላችሁ የምትሉ ካላችሁ ሞኞች ናችሁ። የመጨረሻዬን ምነግራችሁ አትልፉ ለማስፈራራት እንኳን ልፈራችሁ ማለት ነው። እንዳላችሁ ትዝ አትሉኝም፣ እንዳላችሁ በምድር ላይ። ምክንያቱም ሞት ለእኛ ዕድላችን ነው። ሞቶ ይናገባ ቤታችን ወደ ጌታችን የምንሄድበት ነው። ቅንጣት ታክል እያጭበረበርን አይደለም የምንኖረው። ክርስቶስ ኢየሱስ አድኖናል፣ ነፃ አውጥቶናል ብለን የእሱን ወንጌል እየተናገርን ነው። በሱ ወንጌል ላይ ያለው ውስልትና እየተቃወምን ያለ ነው። አለቀ እና ተባረኩ። ሌሎች የዋህ ሆናችሁ ጻድቅ የተቀቡ ልታረጋቸው በአደባባይ የሚታይ አይደል እንዴ መሳሪያ ታጥቀው የሚሄዱ? በአደባባይ እየታዩ አይደል እንዴ ታጅበው የሚሄዱ? ከነዚህ ጋር እግዚአብሔር ካለ ይሄ እግዚአብሔር ለዘላለም ይቅርብኝ። መሳሪያ ከታጠቀ ጋር የሚቆም ሰውን ከሚያፍንና ነኩኝ ብሎ ከሚያስር ጋር ያለ እግዚአብሔር፣ እሱን እግዚአብሔር እኔ ለዘላለም አልፈልገውም። እኔም ማቀው ከጳውሎስ ጋር የነበረውን እግዚአብሔር፣ እኔም ማቀው በመስቀል ላይ ሲሰቅሉ ሲያስሩት እንደ ሸላች በሸላቾቹ ፊት ጸጥ እንደሚል ዝም ያለ ክርስቶስን ነው ማቀው እንጂ ልዩ ኢየሱስ አላቅላችሁም። የኦንሊ ጂሰሱን ኢየሱስ አላቅላችሁም። የቡሽሪንና የኡበርትን ጅል በእነሱ የተቀቡ ነቢያቶቻችሁ እነሱ ዋነስ ፔንቴኮስታሎች ናቸው። ከነ ትምህርታቸው ያጋለጥንላችሁ ነው። አልሰማም ብላችሁ የምትከተሉ መብታችሁ ነው። ነገር ግን የዋሃን የወንጌል አማኞች ሆናችሁ ከዚህ ውስጥ ውጡና የእግዚአብሔርን ቃል ምን ይላል በሉ። መሳሪያ የታጠቀ ገዳይ፣ ነፍሰ ገዳዮች፣ አፋኞች፣ አሳፋኞች፣ ለነፍሳቸው ለራሳቸው የሚሟገቱ ራሳቸውን የሚጠብቁ አገልጋይ አንብባችኋል መጽሐፍ ቅዱስ ውስጥ። ወንጌል አማኞች ውስጥ እንዲታወቃሉ። ጴንጤዎች ይሄ ባህላችሁ ነው ወይ? ልምምዳችሁ ነበር ወይ? አባቶች፣ የአብያተ ክርስቲያን አባቶች ይህን ታውቁታላችሁ? በእርግጥ አናቅም ብላችሁ መግለጫ አውጥታችኋል። ቴንኪው ላለሁ። ተባረኩ። ጆዬ ተባረክ። በጣም ጥሩ አድርገን የገለጽከው። ያው ሩቅ የሆኑ ሰዎች፣ ጉዳዩን የማያውቁ ሰዎች እንደያሉበት ሁኔታ ነገርየውን ለመፍታት ይሞክራሉ። እኛ ደግሞ አለን፣ አብረን ነበር፣ ክሱንም አይተናል፣ ነገርየውን ተመልክተናል ብለን እኛ የአይን ምስክሮች ነንና በዚህ ክስ ሂደት ውስጥ የመንግስት እጅ የለበትም። ይሄ በቃ ሊሰመርበት የሚገባ ነገር ነው። ተነቦለታል ክሱ። ማንም ሰው ሲያዝ ክስ ይነበብበታል እና ከመንግስት ጋር ምንም የተያያዘ ነገር የለውም። ከሳሾቹ ተነግረውታል፣ በስም ተነግረውታል፣ የከሰሱበት የክስ ሁኔታ ተነግሮታል። ስለዚህ በዛ አይነት መልኩ ነው ሰኞም ዕለት ፍርድ ቤት የሚቀርበው ማለት ነው። ከዛ በኋላ ደግሞ ይወጣል። የተከሰሰበት ክስም ስም ማጥፋት በሚል ነው። ይሄንን ክሊር ማድረግ እንፈልጋለን ለእናንተም ለማለት ነው። በዚሁ ብንይዘው ነው የሚሻለው። ትክክሉም እውነታውም ይሄ ስለሆነ ማለት ነው። እና ሌሎች ሰዎች ለሚፈልጉት ዓላማ ነገርየውን ሊተረጉሙት ይችላሉ። አይደለም 4 ነጥብ። ነገ ደግሞ የምናየው ነገር ነው።
አለመሆኑን ደግሞ ነገ እናያለንና ምናፍርበትን አይነት ነገር ቪዲዮም ላይክ ባናረግ ምናፍርበትንም አይነት ቪዲዮ ፖስት ባናረግ ጥሩ ነው፣ ለኛም ጥሩ። እንደዛ ለማለት እወዳለሁ። ጆዬ ተባረክ። በጣም መባል ያለበትን ነገር በትክክል ብለሃል። ጃልሴና አንድ ቁጥር ጽፈሻል። ከዛ ወደ ወይኒ ይመጣል። ቅድም እኔ ሀሳቤን አልገለጽኩም፣ ቪዲዮን ያሰማሁትና በእርግጥ እኔ አሁን ከጆ ላይ የምጨምረው ብዙ ነገር የለም። ግን መንግስትም ቅድም ታፋ አንድ ነገር ተናግራለች። በእነዚህ ሰዎች ጉዳይ እስከ መቼ ነው አቤል ማለት ኦኬ እሱ ችግር የለውም ለወንጌል የሚከፍለው ዋጋ ነው ብለን ልናልፍ እንችላለን። ግን ደግሞ ብዙ ክፋታቸው፣ ብዙ ነውራቸው፣ ብዙ ህዝብ ላይ እየተጫወቱ በህዝብ ገንዘብ እነሱ ቪኤት እየነዱ ሰው አዳራሽ ሰብስበው መድኃኒት አስጥለው ትዳር በትነው እናትን ከባልና ሚስት በትነው ኑሮ አፋልሰው የራሳቸውን ህይወት የሚኖሩ ልጆቻቸውን ኩባይና ካናዳ የሚያዝናኑ ወንበዴ ሌቦች፣ ሌብነታቸው በአደባባይ የተገለጸ ለሀገር የማይጠቅሙ ለህዝብ የማይጠቅሙ ለመንግስት የማይጠቅሙ ክፉዎች እነሱ እስከ መቼ ነው የሚቀጥሉት? ጌታን ይሄ በጣም መጠየቅ ያለብን ጥያቄ ነው። መነሳትም ካለበት ይሄ ጥያቄ ነው መነሳት ያለበት። ግን ዛሬ በሐሰት ነው ልጆቹን በትኖ አባብሎ ካላስተኛቸው የማይተኙትን ህፃናትን ልጆች በትኖ እስር ቤት ያሳደሩት። ኦኬ ጌታ መልካም ነው። በእስር ቤት የሚደርሰው ነፍስ ሊኖር ይችላል። በእስር ቤት የሚሰበክ ወንጌል ሊኖር ይችላል። እግዚአብሔር በስራው ትክክል ነው። አንጠይቅ ቆም ለምን አደረክ ብለን እግዚአብሔር ስለማይሳሳት በስራው ትክክል ስለሆነ እግዚአብሔር በእስር ቤት ሊሰራው ያቀደው ስራ ስላለ አቤልን ጸልዩለት። እዚህ ውስጥ ያላችሁ 100 ሰዎች ጌታ ሆይ ከአቤል ጋር ሁሉ ብቻ ብላችሁ ጸልዩ። ሌላ ተአምር አያስፈልገውም። እግዚአብሔር ግን ለነዚህ ወንበዴዎች ለነዚህ ሰው ላይ የሚጫወቱ በሰው ነፍስ የሚጫወቱ ነፍሳትን የሚያጠፉ ወንበዴዎች እግዚአብሔር ክንዱን ያንሳ፣ እግዚአብሔር እጁን ያንሳ። ሌላ ምንም አቅም የለንም። ምንም ምንናገረው ክፋት የለም። ከእንደነሱ ወተን አንከስም። እግዚአብሔር ግን ስራውን እንዲሰራ እንጸልያለን። እዚህ ውስጥ ያላችሁ ሰዎች አቤልን ልጆቹን ትዳሩን እያነሳችሁ እንድትጸልዩለት በቃ እግዚአብሔር ሞገስ እንዲሆነው እግዚአብሔር ሞገስ እንዲሆነው በገባበት ውስጥ እግዚአብሔር ስራውን ሰርቶ እንዲሰራ እግዚአብሔር ሞገስ እንዲሆነው ጸልዩለት እና የነዚህ የወንበዴዎችን ስራ ደግሞ ክፋታቸውን እግዚአብሔር እንዲገልጥ ለህዝቡም ትምህርት እንዲሆን። ምክንያቱም ህዝቡም እየጠፋ ነው። ሐሰተኛ ነብይ ብቻ ሳይሆን ሐሰተኛ ምእመን በየአዳራሹ መጮህና ወንበር መስበር ብቻ እውነትን መከተል ሳይሆን እውነትን ማወቅ ሳይሆን ፍላጎታቸው ጩኸትና አዳራሽ ውስጥ ወንበር መሰባበር የሆነ ስራቸው። ለህዝቡ እግዚአብሔር እንዲደርስ ህዝቡ መንቃት አለበት። ዛሬ ነገ ጠዋት እኮ ብትሄዱ አዳራሹ ሞልቶ የሚጮህና ወንበር የሚሰብር ምእመን ያለው። እዩ ጩፋ የሚደርስብን በዩ ጩፋ ቲክቶክ ላይ ራሱ እግዚአብሔር ለነሱም እንዲደርስ ስለምፈልግ እንድንጸልይላቸው እና ተባረኩ። ማቲዬ እግዚአብሔር ይባርክ። ይሄንን ሐሳብ አንስተ ለህዝቡ ማወቅ ያለበትን ነገር እንዲያውቁ ስላደረጋችሁ ጆዬም ፍቄም እግዚአብሔር ይባርካችሁ። መልካም ጸጋና ሰላም ይብዛላችሁ። እሺ ተባረኪ ጃልሴና። ወይኒ ቀጥይ። ሁላችሁንም ሰላም ብላለሁ። እንዴት ናችሁ? እኔ እንግዲህ ቅድምም ቤት ከፍቼ የምችለውን ተናግሬያለሁ። እንግዲህ በተሰባበረም ቃል ቢሆን በምችለውን ተናግሬያለሁ።
ያው ያስሩታል እንግዲህ አያስሩትም ብለን አንልም መቼም ሁሉ ጊዜ ዛቻ አይደለም የሚመጣበት እንግዲህ የምናየው እኮ ነው ዛቻው ማስፈራሪያው አለ ስለዚህ እንግዲህ ሐሳባቸው የነበረው ላስቲር አፍነው ወስደው ሊገሉት ነበር አይደል ሊገሉት ነው አፍነው የወሰዱት ግን አልተሳካላቸውም ስላልተሳካላቸው እንግዲህ ጮኸንም ቢሆን እግዚአብሔር ጣልቃ ገብቶ ወንድማችንን በእጃችን አስገብቶልናል ላስቲር እንግዲህ አሁን ደግሞ ወቅቱን ጠብቀው ደግሞ ድጋሚ አረኩም ስላረኩ ደግሞ ድጋሚ ደግሞ ወስደው አሰሩት ስለዚህ ለአቤላ መታሰር ክብር ነው በእውነት ክብር እኮ ነው በምን ታሰረ ቢባል በማፊያዎች በምን ታሰረ ቢባል ነብይ ነን ብለው የሚሉ የሐሰተኛ ነቢያት ክብራቸውን በሚፈልጉ ከርሳቸውን በሚሞሉ ሐሰተኞች ከመበለቶች ብር ከሚዘርፉ የውሸት ትንቢት ከሚናገሩ ለወንጌል እንቅፋት ከሆኑ በእነሱ እጅ ነው አቤላ የታሰረው እኔ ቅድምም ስል ነበር የኛ ወንጌል የእውነት ወንጌል ነው ወንጌላችን የሚያሳስር ነው አይደል ሐዋርያቶች በወንጌሉ ታሰሩ አይደል በወንጌሉ ተገረፉ በወንጌሉ መከራ አገኙ አይደል እንጂ ስለ እውነት ነው ተናገሩ የታሰሩት እነዚህ ግን እውነት እናውቃለን ወንጌሉን ከፍተው በመድረካቸው የሚሰብኩ ክብራቸውን የሚወዱ የእውነት ወንጌል የሚመስል የሚሰብኩ ግን አጭበርባሪዎች ማፊያዎች ግን በወንጌላዊ ስር ውስጥ ታቅፈው ያሉ እውነትን እንናገራለን የኢየሱስ ክርስቶስን ወንጌል እንናገራለን ብለው በሚሉ በሐሰተኛ ነቢያት በይጩፋ ከዛስ ደግሞ እኔ ገቢ ነው የምለው እኔ ስሙ ስለማይያዘልኝ በእነዚህ አይነት ማፊያ እጅ ነው የታሰረው ወንድማችን በእነሱ ነው የታሰረው ስለዚህ ለአቤላ ለወንድሜ ክብር ነው መታሰሩ ውርደት አይደለም ውርደት ግን ለነሱ ነው አይደል አሁን ይመስላል አይደል በመድረኮቻችሁ ብዙ ሰዎች በስተዋል መድረኮቻችሁ ላይ ምንም የማያውቁ እናንተ በመተናገሩት የስተት ትምህርት እናንተ በመተናገሩት የውሸት ትንቢት ተይዞ የተቀመጡ ሰዎች አሉ አይደል ፍርድ ግን ከላይ ይመጣል እናንተ በሰው አስይዛችሁታል በጋርዶቻችሁ ምናልባትም ደግሞ ብር ከፍላችሁ አናውቅ ምናልባትም ያደረጋችሁትን አናውቅ ግን እግዚአብሔር ደግሞ ሲፈርድ ከላይ የሚፈረደውን ፍርድ ማንንም አይከላከልላችሁ ይሄ ያሳመራችሁት መድረክ ውብ የሚመስለው ወጣችሁ የምሰብኩበት መድረክ በቀር ህዝቡ ሲገባ መድረኮቻችሁን ታቀፋችሁ ትቀመጣላችሁ ምክንያቱም እናንተ የምሰብኩት ስብከት የእውነት ስላልሆነ የውሸት ስብከት ስለሆነ ሌቦች ስለሆናችሁ አጭበርባሪዎች ስለሆናችሁ ነፍሰ ገዳይ ስለሆናችሁ ሰዎችን የምትዘርፉ ከመበለቶች ብር የምትሰርቁ ሐሰተኛ ነቢያቶች ስለሆናችሁ እግዚአብሔር በእናንተ ላይ ይመጣል እውነት ተከርናት ቀር አቤላ ቢታሰር ጆይ ያለ መት ያለ እግዚአብሔር በቤት ውስጥ ያስቀመጠው ብዙ አሉ ደግሞ ሁላችንም በወንድማችን አይኖቻችን በርቷል የነሱ ሰለባ ነበርን እኮኛ በእነሱ ውስጥ ሰለባ ሆነን ነበር ግን እንድናውቅ አይናችን እንዲበራ አደረገ አሁንም ምን የምለው በወንድማችን መታሰር ደስ ያላችሁ ወንድሞች ያላችሁ በጌታ ቤት ውስጥ ያላችሁ ጌታን እናውቃለን ብላችሁ የምትሉ አቤላ ቢታሰርም ሰርቆ አይደለም አቤላ ቢታሰር ፖለቲከኛ ሆኖ አይደለም አቤላ ሲታሰር በእጁ መሳሪያ ተገኝቶ አይደለም የእውነት ቃል በውስጡ ሆኖ ወንጌሉን ይዞ ስለ ወንጌሉ ስለ ጽድቅ ስለ እውነት ተናግሮ ነው አቤላ ወንድሜ ታሰረ እውነትን ተናግሮ ነው የታሰረው መኖር ይችላል እኮ እንደማንም ሰው ወጣትም አይደል ጸጋ ያለው ሰው እኮ ነው ወንጌልን ወርዶ ማገልገል ይችላል ግን እግዚአብሔር በውስጡ ያስቀመጠው ጸጋ አለ እንዲጮህ እንዲናገር በውስጡ የተቀመጠ ጸጋ አለ ስለዚህ አፉን አታፍኑትም አፉን አትይዙትም እኮ አያዝም ያቤላ አፍ ቢችል ብንችል እኮ እኔ ወንድሜን ብችል ይቅር በቃ እዚህ ውስጥ አትግባ ብየዋለሁ ግን ነው እና ወንድሜ ይፈታል እኛ ደግሞ እንቀጥላለን ሌብነታችሁን አጭበርባሪ መሆናችሁን ማፊያ መሆናችሁን እንናገራለን ዝም አንል
እዛ ውስጥ ያሉትን አይኖቻቸው እስኪበራ እስኪገለጥ ድረስ ከናንተ ላይ አይናቸው ተነስቶ በመስቀሉ ላይ ያለውን ኢየሱስ ክርስቶስን እስኪመለከቱ ድረስ እንጮሃለን። አያችሁ፣ እናንተ ክብር ስለሌላችሁ ነው፣ ማፊያ ስለሆናችሁ ነው በጋርድ ታጅባችሁ የምትሄዱት፣ በመሳሪያ በታጠቁ ሰዎች ታጅባችሁ የምትሄዱት ማፊያ ስለሆናችሁ፣ ሌቦች ስለሆናችሁ። የጽድቅም አገልጋይ ብትሆኑ በእናንተ ውስጥ የሚገኘው እግዚአብሔር ቃል ብቻ ነበር። አትፈሩም፣ አትፈሩም። እኔ ወንድሜ ይፈታል፣ ወንድሜ ይፈታል እና ከጎንህ አለን። ሁሌም ካንተ ጋር አለን። ሁሌም እንወድሃለን፣ እንጸልያለን፣ በእግዚአብሔር ፊት እንጮሃለን፣ በንጉሱ ፊት እንጮሃለን፣ መልስን በሚሰጥ ጌታ ፊት እንጮሃለን። ይሄንን ነው ልል የምፈልገው። ተባረኩ። እሺ፣ ወይኔ ተባረኪ ሙሌ። ይሰማል ቡሌ? አሁን ነው የመጣው ድምጽ። እሺ ከኔ ነው ወይስ የማቲ ድምጽ እየጠፋ ነው? ማላችሁ ሙሌ ቀጥል። ኦኬ እሺ፣ እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ያው እኔ ቀን ከማን እንደሆነ ማን እንደሆኑ አይነት አልሰማሁም ነበረ። በእርግጥ ተሻጽፋልኝ ነበረ፣ እሱንም አላየሁትም። አሁን ስታወሩ ነው ስሰማ የነበረው። የጆ ቪዲዮም አሁን ያየሁት። ያሳዝናል። ያው እውነት ለመናገር እንግዲህ ሐሰተኞቹ እንደዛ ሊያደርጉ እንደሚችሉ ኤክስፔክትድ ነው፣ የሚጠበቅ ነው። አሁን ብዙ ሰርፕራይዝም አልሆነም ማለት ብዙ እንዴት እንደዛ ሆነ ብዬ ብዙ አልደነቅም። ግን የሚገርመኝ የመንግስት ነገር ነው። መንግስት ዝም ብሎ ማንም እየተነሳ የራሳቸው እስር ቤት ፈጥረው ቢያስሩ ወይም የራሳቸው ቦታ ላይ ወስደው እንትን ቢያረጉ፣ ግን በመንግስት እስር ቤት ላይ ፖሊስ ጣቢያ ላይ እንደዚህ ፍትህ ሲጓደል ስታይና መንግስት ሃይማኖታዊ ጉዳይ ላይ ገብቶ እንግዲህ አቤል እንደምናውቀው የሐሰት ትንቢትና የሐሰት ልምምድን እንጂ ፐርሰናሊ ከነሱ ጋር ያለውን የቤት ጓዳቸውን ሚስጥራቸውን ሌላ ነገር አለ አይደለ? ፐርሰናል ሊያስከስስ የሚችል ህገ መንግስቱን በጣሰ መንገድ ሲያደርግ አናየውም፣ ግልጽ ነው። ስለዚህ ህገ መንግስት ካልተጣሰ መንፈሳዊ የሆኑ ትችቶችን በተመለከተ መንግስት እዚህ ጉዳይ ላይ ገብቶ ምንም ነገር ማድረግ አይችልም። አንለስ በእነሱ እጅ ተጠልፎ ለገንዘብ ብሎ እዛ ለሆድ የሚያድሩ ፖሊሶች እና የህግ አካላት ምናልባት በዛ ጉዳይ እጅ ሰጥተው ለገንዘብ እነዛ ገንዘብ ስላላቸው እጅ ሰጥተው ካልሆነ በስተቀር እንዴት ሰው አገሬ ብሎ ግብር የሚከፍልበት ሀገር ዜጋ በሆነበት ሀገር እኩል ከሐሰተኞቹ ጋር ዜጋ በሆንክበት ሀገር ሁለተኛ ዜጋ ሆነ ሐሰተኞቹ ሲፈልጉ ሊያስሩ ሲፈልጉ ሊያጠፉ ሲፈልጉ ህግ እንዴት ይተባበራቸዋል? አልገባኝም። ባለፈው ያ ሰውዬ ይሄ ገቢ ነው ናኔ ይባለው ተይዞ ነበረ። በምን አግባብ እንደተለቀቀ ምን ላይ እንደደረሰ አናውቅም። አሁን ደግሞ መልሰው ደግሞ ጭራሽ እሱን ለቀው ደግሞ አቤልን መያዝ እኔ የገባኝ አይደለም እውነት ለመናገር። በእርግጥ ያው የታወቀ ነው ኢትዮጵያ ውስጥ ፍትህ ያለበት ሀገር እንዳልሆነ፣ ህፃናት ልጆች ተደፍረው ሌላ ብዙ ችግሮች ብዙ ወንጀሎች ተደርገው ድሆች የሚያለቅሱበት በጣም አመጻ የበዛበት ሀገር ነው ለመናገር ማለት ነው። እና አንደኛው በህግ ላይ በመንግስት ላይ በሀገር ላይ
ተስፋ የሚያሳጣ ነገር ነው ይሄ ማለት በቃ ማትሻለ ፍቄ አለው ሙሌ ወርዷልና ሌላ ሰው የሚናገር ካለ አይ ቲንክ ሐሳብ ወደ መጠቅለል እንምጣ። ጆዬ ሐሳብ መጠቀልለው አለ። እሺ ማቲ እንግዲህ በደንብ አሁንም እኔ ደጋግሜ የምናገረው አንደኛ አቤል አቡና የፖለቲካ ጉዳይ ሀብትለው ለማለት አይችልም። ኢቨን ኢፍ በሰራቸው 2 ቪዲዮ እንኳን አሁን ብዙ ሰው ጥርጣሬ በሚገባው ላይ አትኩራችሁ ብታዩት ፎከሱ ነጋዴዎች ላይ ነው። ይሄ ደግሞ የራሱ የመንግስትም ጩኸት ነው። ምክንያቱም አስተዳደሩን የሚያስነቅፉ የትኛውም መልካም አስተዳደር ከሌለ ነጋዴ ሰዎችን ካስጨነቀ ነገሩን ከደበቀ ሱቁን ከዘጋ ምናምን ይሄ መንግስት ራሱ እንደዚህ አይነት ሂስ የሚሰጥ ሰው የሚያበረታታ ነው እንጂ እኔ ነካኝ የሚለው ብዬ ማመን ይከብደኛል። አንደኛ ቪዲዮም ከታየ ማለት ነው። ነገር ግን ደግሞ ስናውቀው አቤል ሀ ብትለው ስለ ፖለቲካ ያቅል አቤል የሚያውቀው ወንጌል ብቻ ነው። ያዳነው ጌታ በቃ አንዴ ለውጦኛል እስከ ሞት ድረስ ነው የምከተለው። ከዚህ ነገር እኔ አልመለስም። በእግዚአብሔር ቃል ላይ እግዚአብሔር ሕዝብ አብያተ ክርስቲያናት እንደዚህ ሲሆኑ የሚል ይሄ ሊታወቅ ይገባል። አብረን ባለንባቸው ጊዜ እኛ አንዳንድ ክርስቲያን ለመንግስት እንጸልያለን እንጂ መንግስት ላይ መነሳትም መንግስት መቃወምም መደገፍም ምናምን የሚባል ነገር የለም። ሲጀመር እኛ አዜ ክርስቲያንና እንደ አገልጋይ በተለይ ደግሞ እንደ አገልጋይ ኒውትራል ነው ሆነን እየኖርን ያለ። አቤልን እስከማውቀው እንደዛ ነው። ምንም ቢፈተሽበት ምንም ልታገኝ ማችል የተደበቀ ነገር ከስልኩም አታገኝ ከምኑም አታገኝም። በውስጥ መስመርም በስልክም ሲያወራ ማናቸውም አያገኙትም። ይሄ የታወቀ። ሌላኛው አሁን አቤል አቡና ሰኞ ባይፈታና ቢቀጥል በየትኛው ህግ አግባብ ነው የእነዚህ ሰዎች ክስ ክሪቲሳይዝ እሱን ሊያሳስረውና ሊያስቀጥለው የሚችለው ሚለው ላይ ስንመጣ ወደ ጥርጣሬ እንገባለን። እስካሁን ግን አንድ ሰው ስሜን አጥፍተውታል እንደዚህ አድርገውኛል ብሎ ክስ ከመሰረተ ፖሊስ ያንን ስራ ሊሰራ ይችላል። ነገር ግን ነገሩ ከቀጠለ ነው የምንጠያየቀው። ነገሩ ከቀጠለ አሁን ነፃ ነው እንግዲህ ከሳሾቹን ክስ ቻርጀሩ ተነቦለታል። መንግስት የለበትም። ይህን ወቁ። እስካሁን ባለው ውስጥ ነገሩ ቀጥሎ ግን ሌላ ማቆየት ምናምኖች ካሉ በምንም ህግ አግባብ ክሪቲሳይዝ ማድረግ ሃይማኖትን ህገ መንግስቱም ይፈቅዳል። አዚ ባይብል ስለሚያወራ በማስረጃ ስለሚያወራ ስተታቸው ማለት ነው ህገ መንግስቱም ይፈቅዳል። ስለዚህ በምንም አግባብ ሊያሳስርና ዘብጥያ ሊያወርድ የሚችል ምንም አይነት ህግ የለውም። ይሄ ህገ መንግስቱም አይፈቅድም እንደዛ አይነት ነገር። ማንም አንድ ሰባኪ ሙሌ ተነስቶ እኔን ሐሰተኛ ነው የማለትና በማስረጃ በትምህርት በጥቅስ አድርጎ የኔን ስብከትም ሆነ አሰራር የመተቸት መብት እንዳለው ህገ መንግስቱ ያስቀምጣል። ህገ መንግስቱንም ስለምናውቅ ማለት ነው። በተረፈ በአንድ ሰው ሄዶ ተንኩሶ ምን ማድረግ ምናምን የለበትም። እንደምታዩት ነው ቪዲዮዎቹ። የማጠቃላይ ሐሳቤ ሳጠቃልል ጴንጤ የሚታወቀው ኢትዮጵያ ላይ ሲገፋ ሳይሆን ጠላቶቹን በመውደድ ለአሳዳጆቹ በመጸለይ ረጋሚዎቹን በመመረቅ ነው። አሁን የመጡት ከአፍሪካ ግን የተዋረሱት መንፈስ የያዙት ተራጋሚዎች ናቸው። በሰው ሞት ይደሰታሉ። አምላክ ስለሌላቸው ራሳቸውን በመሳሪያ ይጠብቃሉ። ኢየሱስ የሚሉት ለይምሱላ ነው፣ ሽፋን ነው። በስሜ ይመጣሉ እንዳለ ጌታ ኢየሱስ፣ በፍሬያቸው ታውቃቸዋላችሁ እንዳለን ጌታ ኢየሱስ፣ እንደ ሰይጣን የሆነ አሰራር ምልክትን ያሳያቸዋል ስላለን ጌታ ኢየሱስ
የምንሸወድባቸው አይደሉም። በእነሱ ስራቸው የምትሉና ማን ኦፍ ጋድ የምትሏቸው ፍሬያቸው አይናችሁ እያየ አይደል እንዴ? የትኛው አገልጋይ መጽሐፍ ቅዱስ ላይ አይታችኋል ሲታጀብ ጌታችን ኢየሱስ ክርስቶስ በወታደሮች ተይዞ ታስሮ አይኖቹ ሸፍነው ራሱን በመቃ እየመቱ በጥፊ እየመቱት ምራቅ እየተፉበት ትንቢት ተንቤልን እያሉ እያፌዙበት ወስደው ልብሱን ገፈው ከዚህ ከዚያ ሲያንገላቱት ሲገርፉት እንደሚሸለት በግ ዝም ያለው ጌታ ምሳሌን ትቶላቸዋል ስለተባለ የእርሱም ተከታይ ልክ እንደሱ ነበሩ እንጂ የትኛው ሐዋርያ ሲታጀብ የትኛው የቤተ ክርስቲያን አባት ሲታጀብና በመሳሪያ ራሱን ሲከላከል ስሜን አጠፋችሁ ብሎ ራሱን ያዳነ ታውቃላችሁ? ከሌለ ፎልስ መሆኑ ግልጽ ነው። አደባባይ ወጣ ከምሰሶም በላይ የሆነ ጉድፍ አይደለ የሚታይ አይነ ስውር ዳሶ ሊያዩ የሚችል ከወንጌል ውጭ እያያችሁ ይሄ እግዚአብሔር ወንጌል ያለባቸው የምትሉ ሰዎች በእጅጉኑ ከማያምኑ ሰዎች ይልቅ የምትከፉ በጌታ በኢየሱስ ስም ክርስቶስን የማትወዱ ሰዎች አላችሁ። በእርግጥ መጽሐፉ ሾልከው የገቡ እንደ ገዛ ምኞታቸው ስሜታቸው የሚኮረኩሩላቸውን አስተማሪ የሚያከማቸው አለ ስላለ ስሜትና ደስ የሚላችሁን ስለሚያወሩላችሁ ነው የምትከተሏቸው እንጂ ወንጌል ስላለባቸው አይደለም። በዚህ አጋጣሚ አንድ ጥሪ ላቀርብ። እኛ ሁላችንም ከኦርቶዶክስ የመጣችሁ ወደ ጴንጤ የተቀላቀላችሁ ስሙኝ። እነዚህ ወንጌል ቀሎባቸው እውነት ቀሎባቸው በጴንጤ ቤት ውስጥ እየተለማመዱ የኖሩ በእግዚአብሔር ስም ላይ የሚቀልዱ ሰዎችን ራቋቸው። እኛ ከዛ የወጣ ነው ሁላችንም ወንጌል አንብበን እውነት ገብቶን የመጣ ነው። እዛ ጸበል አያድንም ብለህ ኢየሱስ በቂ ነው ብለህ አንብበህ ከገባህ በኋላ እዩ ጩፋና ሐሰተኛ ነቢያት የጸለዩበት ውሃ ያድነኛል ልንል አልመጣንም። ልንገዛ በገንዘብ አልመጣንም። በነፃ የነበረውን ጸበል ተቃውመን ይወጣን እዚህ መተን የነሱን አፈርና የነሱን ሶፍት ልንበላ አልመጣንም። ከእውነተኞች ጴንጤዎች ጋር እውነተኛ ቤተ ክርስቲያኖች ጋር ኅብረት አድርጉ፣ ኅብረት እናድርግ። ከዛ ውጭ ግን እነዚህም ጴንጤ ናቸው ብላችሁ እነሱን የምትከተሉ ባትወጡ ይሻላችሁ ነበር። የእውነትን መንገድ ባታውቁት ይሻላችሁ ነበር። መጽሐፉ የሚለው እንደዛ ስለሆነ የእውነትን መንገድ ካወቁ በኋላ ዳግመኛ በሷ ተጠላልፈው ወደቁ ቢሆን ከፊተኛው ኑሮ ይልቅ የኋለኛው ይብስባቸዋል። አውቋት ከቅድስት ትእዛዝ ከሚመለሱ ይልቅ ስለሚል። ስለዚህ ብዙዎቻችሁ ከቤተሰብ ዋጋ ከፍላችኋል። ብዙዎቻችሁ ከማህበረሰብ ዋጋ ከፍላችኋል፣ ከኔ ጭምር ማለት ነው። ዛሬ እጅ የምንሰጣቸው ኢየሱስ የሚለውን ስም የተለማመዱ የተደበላለቁ ቅድመ አያቶቻቸው ቤተሰቦቻቸው የከፈሉትን ዋጋ የማያውቁ ገንዘብ ሊያካብቱበት የአፍሪካን ወንጌል ያለለ ወንጀል የሆነ ሐሰተኛ መንፈስ የተዳቀሉትን ሽሿቸው፣ ራቋቸው። ኤኒ የቴሌቪዥን ባለቤቶችና ነቢያት ሐዋርያት የሚባሉት በአጠቃላይ ባክግራውንዳቸው ወይ ከካቶሊክ ወይ ከኦርቶዶክስ እውነት ገብቷቸው መጡ አይደሉም። ሁላቸውም 3-4 ትውልድ በኋላ የተወለዱ መጽሐፍ ቅዱስ አንብበው የማያውቁ እንደነ እስራኤል ዳንሳ ያሉ የጴንጤ ልጆች የነበሩ የወላጆቻቸውን ትላንት ዋጋ መክፈል እንኳን በቅጡ የማያውቁ የወልድ ጂሰስን ትምህርት ከፕሮቴስታንቱ ትምህርት ያለዩ ነገር ግን የአፍሪካን ቴሌቪዥን እየተከታተሉ ዊሽክራፍት ስፒሪትን ተዋርሰው ብዙዎችን የሚያስቱ ስለሆነ እናንተ ትላንት የከፈላችሁትን ዋጋ አስቡ። ከቤተሰባችሁ የደረሰባችሁን መከራ አስቡ። እናት አባት ሁሉ አንቅረው ሲተፋችሁ በዘራችን የሌለ ይሄ ወንጌል እያላችሁ መናፍቅ ሆናችሁ ተብላችሁ የተሰደባችሁበትን አስቡና ሕይወታችሁን ጠብቁ። እኔ ከወንጌላን አማኞች ጋር ነኝ። ከነቃለ ሕይወት ከነሙሉ ወንጌል ጋር ከነዚህ ቤተ ክርስቲያን ውስጥ ካለ ትምህርት ጋር ነኝ። ከነሱ ጋር ነኝ ስል ደግሞ ከትምህርታቸው ጋር እንጂ ከዛ ውስጥ ሄደው እነዚህ አሸርጋዶች ከሆኑ ሰዎች ጋር አይደለሁም። ከትምህርታቸውና ለትምህርታቸው ከሚገዙት ሰው ጋር ነኝ። ከዛ ውጪ ግን እዛ ተቃውሜ መጥቼ
አንተ እዚህ ሶፍትን በላብ ልታበላኝ አሜን እምልህ ተላላና ሞኝ አይደለሁም። ትላንትና ስለ ወንጌል የከፈልኩትን ዋጋ አውቀዋለሁ። ዛሬ ታዲያ ምቾትን ፈልጌ እስካልመጣው ድረስ ጴንጤ በሚሰደድበት ስደትና ስድብ ልሰደብ መጥቼ እስከተቀላቀልኩ ድረስ እጅ ሰጥቼ አፌን ሊይዝል አልችልም። አበደን 4 ነጥብ። ማጠቃለያ ይሄ ነው። ራሳችሁን ጠብቁ፣ ከነዚህ ራሳችሁን አሽሹ። ወንድማችን አቤል አቡናን በጸሎት እናስበው። እግዚአብሔር ጸጋ እንዲያበዛ እንዲያጠነክረው፣ አቅም እንዲሆነው፣ ጉልበት እንዲሆነው ደግሞ እግዚአብሔር መልካም ያደርጋል። ታያላችሁ። በአደባባይ ውርደታቸውን እየተከናነቡ ነው። ማን እንደሆኑ ለሁሉ ተገልጧል። ለዓለም ሁሉ ተገልጧል። ለዓለም ሁሉ ማን እንደሆኑ በእስልምና፣ በኦርቶዶክስ፣ በካቶሊክ፣ በዋቄ ፈታ፣ በሁሉ ቦታ በጴንጤ ውስጥ ያሉ ነቢያት አጭበርባሪ ሐሰተኞች ለመሆናቸው፣ ገዳይ አፋኝ ለመሆናቸው ሁሉ አውቋቸዋል። ሁሉ ነው መላቸው። እግዚአብሔር ይመስገን ገልጦ በአደባባይ በለዓሞችን የሚያሳይ አምላክ አለ። ስለዚህ በሞኝነት እንዳትከተሉ። የሕዝብ ብዛት ካያችሁ ሕዝብን የሚዋዋሱት አንድ አይነት ሕዝብ መጽሐፍ ቅዱስ ምን እንደሆነ የማያውቁ፣ ስለ ወንጌል ዋጋ መክፈል ምን እንደሆነ የማያውቁ ናቸው የሚከተሏቸው። እነሱን እያሞኙ ይቀጥሉ። እኛ በሞኝነት የእግዚአብሔር መስሎን በቃ እግዚአብሔር ምናምን ብለን ሁሉ መልአክ መስሎን የሮጥንበት ጊዜ አልፏል፣ አለፈ። ነቃን። የባሰ ሆነብን። ከወጣንበት ዓለማዊነት የባሰ ዓለማዊነት ጴንጤ ውስጥ የሚለማመዱ የጴንጤ የልጅ ልጆች አስቸገሩን። ዛሬ ከነሱ ራቁና ባላችሁበት ጽኑ ማለት እፈልጋለሁ። ተባረኩልኝ። ግን አሪፍ ነው።